የብርሃን ምንጣፍ ድባቢ ዘርጋ ለውዳሴሽ እስቲ አስተምረን እስቲ እንደ ሙስሊም አስተምረን ከምትሰደው አሁን ቆይ እፎይ ሰላም ልበለው ቆይ እንዴ እፎይ እንዴት ነሽ ደህና ነሽ ወይ ከእንደዚህ አይነት አጋንንታዊ ስላመለስሽ እንኳን ደስ ያለሽ የእፎይ ቅንጥራም ናቸው ግናቸው ተፍታ ሁሉ ራፈር ብሉ እውቀት ከሌላችሁ ውጥ ውስጥ በቃ ታሳፍራላችሁ የተማርከው የተማርከው ነው እዚህ መተ የምትሳደበው እኛ የተማርነው እንዲህ አይደለም ተማርና ያፈን ከምከፍት ክፍታ ሁሉ እዛ ሄዱና እፎይ ተሳዳቢ ነው ይላሉ ከዛ እስልምና እንደዚህ ነው በአፋቸው እኮ ነው መተው የሚጸዳዱት በኢየሱስ ስም እኔ በህይወቴ እንደዚህ አይነት ተሳዳቢ እንደ እስልምና ይቻላል እንደዚህ ነው እንደዚህ ማጥቂ ማዳን አረበናታን ተረጋጋ በቃ ነብይ ከማን እንዳለበት አልነገሩም እኔ ምን ላድርግ ካለ ራስህ ቅማላም ስለሆንኩ እኮ ነው ሰውን ቅማላም ብለህ የምትሳደበው አርተረክ ይስምና እንደዚህ ነው እንደዚህ ነው እባክህ ሶስት ኮንክ ኤምዲ ፊት ሊጠርግልሃለሁ 10 ደጋግሜ ፊት ያለው እንትና ተረጋጋ አትበል ሶፍት መልክ የምትሰራው ታስገባን መታሰብ ስለዚህ ተረጋጋ አሁን ታስገባን ስድብ ፕሌስ ወድናትኒ ምንድነው እየየ ቢሉብኝ ፎርማዳል ይተተርገን ዲቃላ በኢየሱስ አውርዳቸው ከስድብ የዘለለ እውቀት የሌላቸው ረዳብላቸው ተማሩ ባለጌ ነው አንኑ አዳራታችሁ ነው ዛሬ ሙስሊሞች እንደዚህ ናቸው ሌላ ነገር አታውቅማ የተሻለ ነገር ለመማር ነው የተሻለ ነገር እስቲ ማርያምን ብለሽ እስቲ ማይ እስቲ አዳራታችሁ በቃ አንተ እኮ የምትባል ደንቆሮ ማይም የመጨረሻ ዕድል ልስጥህ ምን ያህል ይህ አዋቂ እንደሆንክ ላጋልጥህ አንተ ስላላህ ምንም ሳዘባርቅ ሳደጋግም ባህሪው ላይ 5 ደቂቃ ካወራህ እኔ ንጽጽር አቆማለሁ ማይክን አንሳው ከአንተ ጋር ለምን አወራለሁ እንዳንተ አይነት ደደብ ሰው ጋር አላወራም 5 ደቂቃ ቆይ አንዴ ስላላህ መልሱ ይሄ ነው ኡስታዝ ያስተማረ ይሄንን ነው ስላላህ ስትጠየቅ እከካም ብለህ መልስ ነው ያለ እኔ ከአንተ ጋር አላወራም እያልኩ እኮ ነው ከፈለግ አንተ ወንድ ከሆን ከዙ ጋር ለምን አታወራም ከኔ ጋር አውራ ከፈለግ እኔ የውሱ ተማሪ ነኝ እኮ ከተማሩ መረዳት ትችላለህ ምን አይነት እውቀት እንዳለ ከመምህርህ አውቀናል እውቀትህን አይተናል አሁን ከሰሮነ ታብታብ እያደረግ ተማር ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩን ያላፊት ይሄ ሁላ ያመጣው ያላፊት ነው በነገራችን ላይ ያላፊት የሚል ጥያቄ ብቻ ነው የጠየቅነው እስከዛሬ ገብተንበት አናውቅም በፊቱ ዛሬ እንዳጋጣሚ አዲስ ቶፒክ ነው ሰምተውት የማያውቁት ነገር ስለሆነባቸው ነው እና የኛ ያላፊት ምንድን ነው ብለን የጠየቅነው በቃ ይህችን ብቻ ነበር የጠየቅነው ሜቢ 1+1 ምናምን የሚል ልጅ ገብታል መመለስ ትችላለህ ሰላም ጥያቄ ነበር መልስ አለህ ያላፊት ምንድን ነው ጥያቄ ትመልስልኛለህ እንዴ ኦኬ መስጊድ ውስጥ ስላላፊት አስተምረውሃል ጥያቄ ነበረኝ በክርስትና ትመልስልኛለህ ኦኬ መስጊድ ውስጥ ያስተማሩ ክርስትና ጥያቄ እንዴት መጠየቅ እንዳለብህ ነው ወይ ስላላፊት ነው እኔ ሁለቱንም በያስፈለገኝ ሰዓት ጠይቃለሁ መጠየቅ በጣም ጥሩ ስለዚህ መጀመሪያ ያላፊት ላይ ቀጥል እስኪ መጀመሪያ እንደዛ ከሆነ አንተም ሶስቱ ስላሴዎች ላይ ያላችሁ አካል ላይ ቀጥልና ከዛ ወደ አላፊት ትጠይቀኛለህ ደስ እያለኝ እመልስልሃለሁ ቀጥል አሁን ያላፊት መጀመሪያ መልስልኝ ነው ደስ እያለኝ እኔ አሁን ልጨቃጨቅ አይደለም የገባሁት ወንድሜ መጨቃጨቅ ሰልች ትሆናለኛ በጣም ደክሞናል በግድ ነው በነገራችን ላይ ያለ ነው ቀጥል እስኪ ያላፊት ላይ ያላፊት ምኑ ላይ ነው የሚገኘው ያላፊት እግሩ ላይ ነው እጁ ላይ ነው ወንድሜ
ጥያቄ አለኝ አልኩህ። ትመልሳለህ ወይስ ዝም ብለህ መቀባጠር ነው ያዝኩት? ትጠይቀኛለህ፣ ችግር የለውም። መጀመሪያ እኔን ጥያቄ መልስልኝ። እዛው ልጠይቅህ፣ እየተመላለስን እንጠያየቃለን። ችግር የለውም። ልጠይቅህ፣ አንተም እየመለስክልኝ እኔም እየመለስኩልን እንሄዳለን። መልሳለህ ያላት ፊት ላይ ወይስ ጥያቄ ብቻ ነው? ክርስቲያን አለ ጠይቃለሁ፣ ትጠይቀኛለህ። አላህ ስንት አካላቶች አሉት? መጀመሪያ እኔ ነው የምጠይቅህ። አላህ ስንት አካላቶች አሉት? ይህንን መጀመሪያ እኔ ነው ልጠይቅህ ብዬ አታልቅስ። መጀመሪያ ተረጋጋ፣ አትጩህ። የሚያስጨው ነገር በሚዩት ነው እንደምታምነው። እኔ ነው የምጠይቅህ። አትጩህ። አላህ ስንት አካላቶች አሉት? ገና ሲደመር ላይ ስለሆንክ ተረጋጋ። ገና ማለት እናስተምራለን። አላህ ስንት አካላቶች አሉት? ልጠይቅህ። አስተማሪ ነው አይደል? ለምንድን ነው የማትጠይቀው? ቀጥል። ልጠይቅህ። ቀጥል። ድምፅ አይሰማም። ኢየሱስ ጌታ ነው ወይ? ድምፅህን እንደገና አስተካክል። ኧረ ይሰማል። ኢየሱስ ጌታ ነው ወይ? አንድ ጥያቄ ጠይቀኸኛል፣ እመልስልሃለሁ። ቀጥታ አንተም ትመልሳለህ። የምጠይቅህን በማስረጃ አሁን ሚዩት ታደርጋለህ። አይ ሚዩት አድርግ። አይ አንተም የምድይ ሚዩት አድርግ። አትሳደብ። አሚን ነው። ቆይ አንዴ። ኢየሱስ ጌታ ነው። የምድይ ሚዩት አድርግ። ከስሩን እሺ። እምቢ ብትል ከሆነ ከስር ትሆናለህ። ኦኬ። የጠየቀን ጥያቄ ቀጥታ ምንድን ነው? ኢየሱስ ጌታ ነው ወይ የሚል ነው። ጥያቄውን እንመልሳለን በማስረጃ ለኦዲየንስ እንተዋለን። ቀጥታ ጠይቃለሁ፣ በማስረጃ ከፍተህ ታሳያለህ አንተም። ኦኬ። ኢየሱስ ጌታ ነው ወይ? አዎ ጌታ ነው። የጌቶች ጌታ ነው። ማስረጃ አዳም ቆላስይስ ምዕራፍ 1 ፕሊስ አዳም እጭ በቃ ከስር ለመጮህ ከሆነ ከስር ትሆናለህ ማለት ነው። ጠይቁ። የምትጠይቅ ከሆነ መልስ ማዳመጥ መቻል አለብህ። ጌታ ነው ወይ ካልከን ማስረጃ ስናመጣ መታገስ አለብህ። አዎ ጌታ ነው ብዬ እኔ ማስረጃ መቀጠል ስላለብኝ ልረብሸኝ አይደለም። ገና ሲደመር ላይ ነው ያለው እሱ። አንድ ሲደመር አንድ ሶስት፣ እዛ ላይ ነው ገና ቆሞ ያለው። ይሄ ልጅ አንድ ሲባዛ አንድ ሶስት ጊዜ አንድ መሆኑን አያውቅም። አንድ ሲካፈል አንድ ሶስት ጊዜ አንድ ብታካፍሉት አንድ መሆኑን አያውቅም። ገና አስተምረህ ነበረ። አንድ the power of 3 አንድ መሆኑን አያውቅም። ኢቨን 1 the power of billion ብታደርጉ 1 መሆኑን አያውቅም። ትሪሊየን ብታደርጉም 1 the power of ትሪሊየን ብታደርጉም ትሪሊየን ጊዜ አንዳንድ ብላችሁ ብትሄዱ እንደዚህ አንድ አድርጋችሁ ፓወሩን ብትሰጡትም አንድ ያንን አያውቅም። ገና አንድ ላይ ነው ያለው እሱ ማለት ነው ሲደመር ላይ። ኤኒዌይስ በተቻላችሁ መጠን ተረጋጉና መጠየቅም ከፈለጋችሁ ጠይቁ ስትባሉ ከዛ ወዲያ መልስ ማዳመጥን መስከንን ልመዱ። መንፈሳችሁ ውስጣችሁ ያለው ነገር ሪቴት ያደርጋል። በቃ የሆነ እንደዚህ ቆጣል፣ ቆዳችሁ ሁሉ ይቆማል። እኔ ፊት እናቱ የወለደችው ያለ አካላት ይህን ያህል ነው ብሎ በቁጥር የሚናገር ካለ ንጽጽር አቆማለሁ። እኔ ኤምዲ 5 ደቂቃ ስላላህ ባህሪ አውራ ብየው ንጽጽር ላቆም ብየው ማውራት አልፈለግም። አንዴ እንኳን እኔ ፊት ያላህ አካላትን እጁ እግሩ ይህን ያህል ናቸው ብዛቱ ብሎ መናገር የሚችል ካለ ንጽጽር ለአንዴና ለመጨረሻ ጊዜ አቆማለሁ። እኔ ጋር መተህ ስትጠይቅ እንዴት እንደማጫውትህ ማታውቅ ከሆነ እኔን አላወቀኝም ማለት ነው። ኤኒዌይስ ቢኒ እንኳን ደህና መጣ። ኤምስቱሴ ምናምን አስቀጥለው ቀጣይ። እሺ በጣም የሚገርም ሰው ነው። እንግዲህ አራም እንግዲህ አንተ ምን አታረጋጋ። ሰላም ብለናል። ሰላም ይዘተፋ። ኧረ እባክህ እንዴ ሐሙዲ እባክህ ተረጋጋ እንዴ። በነገራችን ላይ እንደኛ ገስት ነጻነት የሚሰጥ የለም። ኤምዲ አንዴ የለም በቃ ላዚ ጺማልባ ነው አላ እፎይ ጺማሉ ባንዴ የሚያስተምርህ እሱን ነው እንዴ? ቅማል አለ አይደለ? ትናንት የሰራሁትን ቪዲዮ አንዴ ክፈተው ክርስቲያን። ባይ ትናንት የሰራሁት ቪዲዮን አንዴ ክፈተው። ራስ ምታት የሚባለው የዛሬ ዓመት አካባቢ ላይ ምላሽ በተሰጣጣንበት ላይ ነብዩና ሰሃቦቹ ለምን እንደቀመሉ ያብራራውን አስደምጠው።
ምናችን ጭንቅላታችሁ እንደማይሰራ ላሳያችሁ። አንዴ ክፈተው የተናገረው አዳምጥ በያናት አንተ እኛ መማር አለብን ስላሰባወረው ሰው በመጽሐፍ አዳምጥ ፕሊስ ተረጋጋ። አህሙድ አንተ ነገር ማን ይሰማል? ያንተ ወሬ ፕሊስ ተረጋጋ። እኩስ ነው በቃ አንተን ማን ይሰማል? አውቃችሁ ነው እኮ ዝም አላችሁ ለሪከርድ ማለት ነው። ኧረ በእናታችሁ ስሜት አድርጉ። ወይ ጠጅ ቤት ራሱ በስርዓት ጠጅ ቤት መጣ የፈለግነህ አንተን ለምን እንደሆን ታውቃለህ? 44,000 ተከታይ ስላለ ኡስታዝ ትሆናለህ። ምንም እንደማታውቅ አስጥቼ ልለቅ ስለፈለግኩ ነው። ታገስ። ክርስቲያን ቀጥል። አንዴ በእናታችሁ ተረጋጉ። ኧረ እባክህ መንፈሳቸው በጣም ተረበሸ ዛሬ። እንዴ ኔቨር ጊቭ አፕ። አንዴ ኤምዲ ተረጋጋ። እንዴ ቅማል አለባቸው ነበረባቸው ነው ወይ? አንድ ሰው ቅማል ኖረበት ማለት ነውር ነው ወይ? አንድ ሰው ቅማል ኖረበት ማለት ነውር ነው ወይ? ሰንበት ወርሴ ነበረ ማስተምራችሁ። ዛሬ ደግሞ ከዛ ወጣ ብዬ ኖርማል ወጣሰባቸው የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ይህ ልጅ መሐመድ ቅማል እንዳለበት ያምናል። ኡስታዝ ነው፣ ቲክቶክ ላይ የሚሰራ ማለት ነው። የንጽህና ጉድለት አይደለም ብሎ ነው የተረዳው እሱ። ቅድም ደግሞ መሐመድ በግ መሸጥ ነበር ስል ቪዲዮን በስርዓት አስቀምጠው እንትን ብለዋል። ይጨርሰው ይገባል። የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ቅማል በንጽህና ጉድለት አይመጣም። በንጽህና ጉድለት ቅማል አይመጣም። አንቺ ደደብ። በንጽህና ጉድለት ቅማል አይመጣም። አንቺ ደደብ። አትፉዞ ግልጽ ነው። ሌላው ደግሞ አታልቅስ። ይሄ ከአመት በፊት እንግዲህ አዳምጥ ፕሊስ። ከአመት በፊት እኔና ራስ ምታት በተሰጣጣ ነው ምላሽ ላይ ለእኔ ምላሽ የሰጠው ነው። ቅማል በንጽህና ጉድለት አይደለም የሚመጣው። ነቢያችን እና ሰሃባዎቹ ላይ ቅማል የተገኘው ወደ ሀጅ ሲያደርጉ ከንጽህና ጉድለት ሳይሆን ንጹህ ስለሆኑ ነው የቀመሉት። ቅማልም በመታጠብ አይጠፋም። ረጅም ነው ቪዲዮ አክቹዋሊ ተቆርጦ ነው እና ሳይንስ ብሎ ያስረዳል። ወላ በሳይንስ ቅማል ጸጉራችሁም እሳት ወይ ለቃችሁበት ካልሆነ እንትን ብላችሁ ካልሆነ አይጠፋም። በመታጠብ ምናምን ቅጫምና ቅማል ማጥፋታችሁ ነው። ስለዚህ ቅማል የንጽህና ጉድለትም አይደለም። ንጹህ ናችሁ ልቀምሉ ትችላላችሁ። እና መሐመድም የቀመለው ለእኛ ብሎ ንጹህ ሆኖ ነው። ኤኒዌይስ እንደዛ ነው። ሱናን አቢ ዳውድ 30-40-80 አንድ ክርስቲያን ቼክ አድርገው ነብይ ይቀመልለት ነበረ እና ቼክ አድርገው አንድ ክርስቲያን ደጋግመው ቅማል ስለሚሉት ማለት ነው። እና ብዙ ቪዲዮዎች ተሰራርተን ነበር በጊዜው። መጨረሻ ላይ አንተ ደነዝ አንተ ፉዞ በፊት ሰንበት ትምህርት ቤት ነበር ማስተምረው ምንድነው እንደዛ አካባቢ አሁን ላስተምር ሰንበት ትምህርት ቤት ነገር እና ምንም አታውቅም። ቅማል በንጽህና ጉድለት አይመጣም። ቅማል ንጽህና አንተ ደንቆሮ ማህይብ እያለ እየተሰደበ ምላሽ የሰጠበት ነው ነብያቸው የቀመለው።
ንጹህ ስለሆነ ነው። ታዲያ ለምን ቅማላም ትሉኛላችሁ? እኔም ቅማላም ከሆንኩ እንደ ነብያችሁ ሆኛለሁ። ሱነን ነቢ ዳውድ 30:80 ላይ ዘይነብ ናሬት እንዳደረገችው እንደተደረገችው የነቢዩ ሚስት የሙሐመድ ሚስት ማለት ነው። she was picking lies from the head of the messenger of Allah while the wife of Uthman bin Affan እና ምናምን እያለ ይቀጥላል። ምን ዘይነብ ከጭንቅላቱ ላይ ከሙሐመድ ላይ ቅማል ትቀምልለት ነበር ነብዩ ሙሐመድ ይቀመልለት ነበር። እነስ ባካርገው ወደ ቶፒኩ እንግዲህ በቃ አሁን ተውና ወደ ቶፒካችን እንመለስ። በቃ ፊቱ ላይ እንቀጥል። እሺ ስላላ ፊት እስኪ የተማርከውን ነገር አንዴ ንገረን። ያላ ፊት እንደ ፀሐይ ነው፣ ጨረቃ ነው፣ አይታይም። ኦኬ አላ ፊቱ ምኑ ላይ ነው ያለው? ባንዴ እፎይ 3 ያልክ ባንዴ እፎይ 3 ብለህ በእኔ ስም የከፈትክ በአስቸኳይ ስምህን ቀይረው። የኔን ፕሮፋይል አድርገህ የኔን ስም ደግሞ ገስት ስልክ አታፍርም? በአስቸኳይ ስምህን ቀይር። ሌባጭ በርባሪ። እኔም ማግኘት የምትፈልጉ እንደዚህ ፌክ አካውንት እየከፈቱ የሚጽፉላችሁ ማንንም እንዳታወሩ። ፌስቡክም ቲክቶክም ቴሌግራም አንድ አካውንት ነው ያለኝ። ክርስቲያን ያሳያችኋል። አርጀንት ከሆነ ሜቢ ቴሌግራም ግሩፕ ላይ እንትን ላይ ቻት እንትን ላይ ጻፉልኝ። ከዛ ውጭ ከማንም ጋር ኢንተርሚዲየት ሆኖ ከኔ ጋር የሚገናኝ የለም። ከማንም ጋር ብትጻጻፉ ከማንም ጋር ብታወሩ እኔ የለሁበትም። እንደዚህ አይነት ነገሮች ስላሉ ማለት ነው። እኔን አይወክሉም። እኔን የሚመለከት አይደለም። በእኔ ስም ብዙ ነገሮች ስላሉ ፌኮች ስላሉ ይህንን ሙስሊሞችም ሊያደርጉ ስለሚችሉ የኔ አካውንት ያው ቴሌግራሜ 4500 አካባቢ። ከዛ ውጭ ነው የለሁበትም። ሌብነት ነው፣ ወንጀልም ነው፣ ኃጢአትም ነው። በሰው ስም አስመስሎ ሰዎች ማውራት፣ በሰው ስም አስመስሎ ስምና ፕሮፋይሉን ኤቭሪቲንግ ከዛ ውጭ ነው የለሁበትም። እንደዛ ማድረግ በጣም ነውር ነው፣ ሌብነት ነው፣ ወንጀልም ነው፣ ኃጢአትም ነው። በሰው ስም አስመስሎ ሰዎች እንደዛ ነው። ያ ኤምዲ መቀጠል ይችላል። ከዚህ ሀሳብ ሳትወጡ ያው ከጭንቅላቱ ብቻ ሳይሆን መሐመድ በትርፍ ጊዜው ቤት በሚቀመጥበት ሰዓት ላይ ምንድን ነው የሚሰራው ብላ አይሻ ተጠይቃ ነበር እና ከልብሱ ላይ ቅማል ያጸዳ ነበር፣ ወተትም ደግሞ ያለው ነበር ብላ መልሳለች። ኢቨን መሐመድ የትርፍ ጊዜ ስራው እንኳን ከልብሱ ላይ ቅማል ማጽዳት ነበር የሚል ሀዲስ አለ። ይሄ በሀዲስ ላይ የተላለፈ ነው፣ ሳሂህ በሆነ ሀዲስ ማለት ነው። እና አሻሚል አልመሐመድያ 341 ላይ ተቀምጦላል። ከፈለግ ይክፈትል ክርስቲያን ከቶፒኩ እንዲያወጣ ሀዲስ አሳየን። በትርፍ ጊዜ ቤት ተቀምጦ ቅማል ነበር የሚለቅሙ አለች። አይሻ ነው ያለችው። እኛ ስድብ እንዳይመስል አደራ፣ እኛ አይደለም። ክርስቲያን ክፈትና አሳየው ከፈለግ። እናንተ ፖለቲካ ለመስራት ነው እንደዚህ የምታሩት እንጂ ይሄ ሀዲስ ውስጥ የለም። እኛ አላለም። አይሻ ነው ያለችው። ወንድሜ እስቲ አሳየን። ያው ይከፍትልሃልሽ። አሻሚል አልመሐመድያ 341 ላይ አንበብለት። መረጃውን እያያዛችሁ መሄድ ትችላላችሁ። አሻማ ያለ አህመድያ 341 ላይ አይሻ ተጠይቃ ነበር። ምን ተብላ? ዋት ዋዝ አላህስ ሜሴንጀር አከስተምድ ቱ ዱይንግ ኢን ሂዝ ሆም፣ የአላህ መልእክተኛ ቤት ውስጥ ምን በማድረግ ነበር የሚያዘወትረው ተብላ ተጠይቀች። ሺ ሴድ ሂ ዋዝ ኤ ኖርማል ሂውማን ቢንግ፣ እሱ ኖርማል ሰው ነበር። ሂ ዩዝድ ቱ ኤግዛማይን ሂዝ ክሎዝ ፍሮም ላይስ፣ ከልብሱ ላይ ቅማሎችን ያጸዳ ነበር። ሚልክ ሂዝ ሺፕ ኤንድ ሰርቭ ሂምሰልፍ፣ እንትኖቹን በጎቹን ያልብ ነበረ፣ ራሱን የሚያገለግል ነበር አለች። የትርፍ ጊዜ ስራዎቹ እነዚህ ነበሩ። ያ ይህን ማስረጃ ይዘድና ጠይቀው ያንተን ኡስታዝን ማለት ነው፣ ያው ካልዋሽ። ስለዚህ እኛ አይደለንም ሀዲስ ነው የሚለው አይሻ ነው ያለችው። ይህን ልታሉ ወደ ቶፒኩ መልስለት። አክቹዋሊ ለመቅመልም ጭንቅላት ለመቅመልም እኮ ጭንቅላት ያስፈልጋል። ጥሩ ነው። ኤኒዌይስ
ጭንቅላት የሌለው አካል እና ስም የሌለው አካል በብኑ ላይ ይቀምላል። መልካም አላህ እጅ እግር አለው ብለህ ታምናለህ? ኤምዲ አላህ እጅ እግር አለው፣ ግን እንደ ሰው አይደለም። የራሱ የሆነ አካል አለው። ፊትስ አለው? የራሱ የሆነ አካል አለው፣ ግን እንደዚህ አይነት ነው ብሎ መጠራት አይፈቅድም። ኦኬ ጭንቅላትስ አለው? የራሱ የሆነ አካል አለው። ኦኬ ጭንቅላት አለው? ትናንትናም አንደኛው ፎክሮ ልክ ጭንቅላት አለው ስለው ጥሎ ወጣ። እግር አለው አለ እና ትናንትና አንደኛው እጅ አለው ጣት አለው አለ። እግርስ አለው ባትስ አለው ጭንቅላትስ ስለዋለው አለም ይት አደረገውና ውልቅ አለ። ጭንቅላት የሌለው አካል እያመለክሽ አዳሜ። አይዟችሁ አይዞ ወንድሜ፣ በርታ በርታ እንዳትረታ፣ በርታ በርታ እንዳትረታ። አይዞ አይዞ። ኤኒዌይስ ጀሚል ወይ ጀሚል ኤኒዌይስ እፎያችን ሰላም ሆነን ይመልሳለሁ። እንዴት ጀሚል በሽር ጥያቄው ምን ነበር? አንዴ ብቻ። ኦኬ አላህ እጅ እግር አሉት ብለህ ታምናለህ? እሺ እፎይ ሰላም ዋላችሁ። ለማንኛውም በተጋጋመ እናውራ። ከስር ትወርዳለህ። አሁን ደግመህ ማይክ መታነሳ ከሆነ ከስር ትወርዳለህ። አውርደው ማይክ ካነሳ ክርስቲያን። ይሄ ጠጅ ቤት አይደለም። ትናንትና አንበጥብጣ ወጣ። አትጨማለቅ። ጀሚል አላህ እጅ እግር አለው ብለህ ታምናለህ? ኦኬ እጁ እግሩ ነው፣ እግሩ እጁ ነው ማለት ይቻላል? ማለት አንድ ናቸው ወይንስ ራሱን የቻለ ከማንም የማይመሳሰል ራሱን የቻለ እጅ ራሱን የቻለ እግር ነው? እኛ ቁርአን ላይ ለአላህ እጅ መኖሩን መጥቶልናል፣ እግር እንዳለው መጥቶልናል። ከዚህ ሌላ ስለ አላህ የምናውቀው ነገር የለም። አላህ የነገረንን እናገራለን፣ ያልተነገረንን ደግሞ ዝም ብለን እናልፋለን። ኦኬ አሁን እጅ አለው ስትል እግሩኑ ነው እጅ እያልክ ያለኸው ወይንስ እጁና እግሩ ይለያያሉ ነው ጥያቄ? ገብተው ከሆነ እግር አለው እጅ አለው አልከኝ፣ ተስማማን። እግር እያልክ ያለኸው እጁን ነው ወይንም እጅ እያልክ ያለው እግሩን ነው ወይንስ የተለያዩ ናቸው? ራሳቸውን የቻሉ ናቸው እነሱ? እጅም እግርም ሜቢ ግልጽ ነው ማድረግ አህል እግሩን ነው ወይ እጅ እያልክ ያለኸው? እጁን ነው ወይ እግር እያልክ ያለኸው? ስለ ሁለቱ ስም ነው እንጂ እጅና እግር የሚለው ነው እንጂ ለያቸው አንድ አካል ናቸው ወይንስ እጁም ሌላ ነው እግሩም ሌላ ነው? የአላህ አካል አንድ ነው። የአላህ አካል አንድ ነው። ነገር ግን እጅ የሚባል አካል አለው፣ እግር የሚባል አካል አለው። ኦኬ እጅ የሚባል አለው፣ ስለዚህ ይባላል ቻሉት ማለት ነው። ኦኬ መልካም። ፊትስ? ፊትም አለው ተነግሮናል። ፊትም ስለዚህ ፊቱ እጁ አይደለም። ስለዚህ ፊቱ እጁ አይደለም፣ የተለያዩ ናቸው። አይደለም የተለያዩ ናቸው። ፊትም አለው እጅም አለው እግርም አለው። እጅም አለው እግርም አለው። መልካም ኦኬ። እነኚህ አካላቶቹ በቂያማ ቀን ይጠፋሉ? አይጠፉም። ማይኩን ቢያስተካክል ማይክ ይደርባል። አካላቶች አይጠፉም። እነዚህ አካላቶች አይጠፉም። ኦኬ የአላህ ፊት ሲቀር ሁሉም ጠፊ ነው የሚለውስ? ይህን ለመናገር ከእናንተ ጋር መናገር አልችልም። አረብኛ የሚያውቅ ክርስቲያን ካለ ብታዘቡ ደስ ይለኛል። ስለዚህ ለመናገር ማለት ነው። ለምን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም የሚለው የቁርአን አንቀጽ
بعربية زند ሲፈሰር من إطلاق الجزء የሆነ አንድን አካል ከመጥቀስ ነው ሙሉን ለማቀፍ እንትን አለ መርህ አለ አረብኛ ላይ ማለት ነው። አንድን አካል ጠቅሰህ ሙሉ አካል መጥቀስ የምትችልበት ማለት ነው። አይልም ይሄን ያልኩህ እኮ አሁን አረብኛ ያውቅ አሁን መርህ አረብኛ ወጅ ምንድነው? ፊት ነው። ስለዚህ አላህ ፊት አለው ስንጠቅሰህ ነው አይደለ? ወጅን ጠቅሰህ ነው። ወጁ ሲቀር ሌላው ይጠፋል ከተባለ ቅድም የጠየቅኩህን እንዳረሳው ማይክ በጣም እየደረበኝ ኤርፎን ተጠቀምክ ንካለው ኤርፎን አለ አዮ ኦኬ መልካም አሁን ይሰማል እስቲ አሁን ተናገር አረብኛ ሚያውቅ ክርስቲያን ቢኖር መልካም በደንብ አስተውል ለምታወራት ማስረጃ ጠይቃለሁ ኔክስት ወጅ ሚለው ፊት ነው ተስማምተናል በደንብ አስተውል ስለዚህ ያላ ፊት ሲቀር ሁሉም ይጠፋል ቅድም የጠየቅኩን ፕሪሰፖዝ ያደረግነውን እንዳረሳ እጁ ፊቱ ነው ወይ ብዬ አይደለም ብለኸኛል እግሩ እጁ ነው ወይ ብዬ አይደለም ብለኸኛል ፊቱስ እጁ ተብሎ ይጠራል ወይ ብዬ አይጠራም ብለኸኛል ስለዚህ ኢች አካላቶቹ አስ ኢንዲቪዥዋል ይጠራሉ እንጂ አንደኛው አካል ሌላውን ወክሎ እንደማይጠራ በመጀመሪያ ተስማምተን ነው የመጣ ነው ስለዚህ ወጁ ሲቀር ሁሉም ይጠፋሉ ከተባለ ምን ብለኸኛል ቅድም ፊቱ እጁ አይደለም እጁም እግሩ አይደለም ያላ ፊቱ ሲባል እጁ አይደለም ያላ ፊቱ ሲባል እግሩ አይደለም ባልከን መሰረት ያላ ፊቱ ሲቀር ሁሉም ይጠፋሉ በሚለው መሰረት እጁም እግሩም ጣቶቹም ይጠፋሉ ማስረጃ ቁርአን ይነበብ ክርስቲያን ነው ኦኬ አይቻለሁ ማንበብ አይጠበቅበትም ያው ያየሁት እኮ ማንበብ አይጠበቅበትም ኦኬ ስለዚህ እዚህ ጋር ካላችሁ በስተቀር ሌሎቹ እንደሚጠፉ ይናገራል አይደል የሚቀረው ያላ ፊት ብቻ ነው አይናገርም አረብኛ መርህ አለ አልኩ ይህም መርህ ምንድነው የሆነን አካል ስለተራራ ነው አንደኛ ይኸውልህ እኔ በደንብ ስለማውቀው ይሄን ክፈተው ማስረጃ አረብኛ ምናምን ያልከውን ይሄ ወጅ የሚለው እንደዚህ ነው ብሎ የፈሰረልን አንተው ወጅ ማለት በቁርአን ፈስረው እጁን እግሩን ወክሎ የገባበት ወጅ የሚለው ቀጥል ጀሚል ስለ የለም አረብኛ ብለው እንዲህ ነው የሚፎግሯችሁ እንዲህ ነው የሚሸውዷችሁ ኡስታዞቻቸው የመጨረሻ ማጭበርበሪያ ስልታቸው አረብኛው እንደዚህ ብለው ይፎግሯችኋል ወጅ ቢለው ፊት ነው በቃ ሌላ ምንም ነገር አይደለም እናንተ እዛ ሄዳችሁ ስጠይቋቸው የሚያታልሏችሁ የሚያጭበረብሯችሁ በእንደዚህ አይነት ታክቲክ ነው በእንደዚህ አይነት ሲስተም ነው ኡስታዞቻቸው እዛ ማሪዎቹም ከኡስታዞቻቸው የሚማሩትን ነው አሁን እኛ ንጽጽሩን ስለምንሰራ ምን ሊሉ እንደሚችሉ ስለምናቅ በዚህ ዙሪያ መልሱ ምን እንደሆነ ስለምናቀው ሊሸውዱን አይችሉም በቀላሉ ሊያጭበረብሩን አይችሉም አዲስ ነገር ካላመጡ በስተቀር ወይን ያላየነው ካልሆነ በስተቀር አረብኛ ቢል ምን ስትወጣ ደግሜ ላላስገባ ምትጠየቁትን መልሱ ከቻላችሁ እኔ ማንን ይመስላል ልጁ ብዬ ባልጠየቅኩበት የሰው አይመስልም ምን አገባኝ ነው የዝንጀሮ ይምሰል የጦጣም ይምሰል እጅ አለው የለውም የሰው አይመስልም ኦኬ የሰው አይመስልም ግን የዝንጀሮ ይመስላል ማለት ነው የጦጣ ይመስላል ማለት ነው ያልጠየቅኩትን የሰው አይመስልም ይለኛል ኦኬ በቃ የሰው ካልመሰለ የዝንጀሮ ይመስላል ማለት ነው አንዳንዴ ክፉ አታናግሩን ሳትጠየቁ ሁሴን እፎይ ውሃ እየጠጣክ
ብለሻል አንቺ የጌታ ሰው ደከመኩ እኮ እንዴ በእርግጥ አላህ የሰው እጅ አይመስልም። የሰው እጅ ሊመስል አይችልም። ምክንያቱም የትኛውም ፍጡር ሁሴን ጋር ድምፅ አለ ትንሽ ሴንጋ። ለማንኛውም ሁለት ቀኝ እጅ ያለው ፍጡር የለም እኔ እስከማውቀው ድረስ ማለት ነው። ትክክለኛ ፍጡሩ ነው ጣዖት እስካልሆነ ድረስ። ስለዚህ የትኛውም ሰው ሁለት ቀኝ እጅ ስለሌለው ያለ እጅና የሰው እጅ ሊመሳሰል አይችልም። ለዛ አንጻር እኔ እንደዛ ነው የምንረዳው። ከዛ ውጭ ግን ሊትራሊ እጅ ነው ከተባለ ከአዳም ጋርም ስለተመሳሰለ ኦኬ፣ ብዙ ነገሩ ከአዳም ጋር ስለተመሳሰለ አይመሳሰልም ብሎ መከራከር የሚቻል አይመስለኝም በእስልምና አስተምሮ። አዳምም በአላህ መልክ ስለተፈጠረ ማለት ነው። ወደዛ መግባት አሁን አስፈላጊ ባይሆንም ግን ያው ለማንኛውም ሁለት ቀኝ እጅ ያለው ፍጡር ስለሌለ ምናውቀው አክቹዋሊ ፍጡር ሆኖ ሁለት ቀኝ እጅ ያለው አናውቅም። ስለዚህ የአላህ እጅ ከሌላ ሰው ጋር ሊመሳሰል የማይችለው በዚህ ነው ማለት ነው። ኦኬ ሁሴን እንኳን ደህና መጣህ። መልካም። አላህ እጅ እግር አለው ብለህ ታምናለህ? ይላል እንግዲህ። ኦኬ እጅ ማለት ምን ማለት ነው? ጣቶችን ያካትታል ወይንስ አያካትትም? ምናልባት እኛ እንደ ሰውኛ ስናይ አሁን የምናውቀው እጅ ለሰውኛ ነው እኛ የምናውቀው እጅ ማለት ነው። ያላን ግን አናውቀው። እጅ የሚለው ይሄ መስሪያ ነው አይደለ? እጃችን የምንሰራበት ነው አይደለ? ያላ እጁ የሚሰራበት ነው አይደለም? እሱን አላለንም። እሱን አላውቅም። እሱን ግን እያለኝ ብለዋል። በሁለት እጆቼ ለፈጠርኩት ሲል በሁለት እጆቼ የሰራሁት እያለ ነው አይደለም? መስራትና ድምፅ አለ በኋላ ቀንስ ድምፅ አለ በኋላ የሚለው ራሱ ቅያማ የሚለው ራሱ እቺ ምድር ከሁሉ ነገር ከጠፋ በኋላ የዚህ መጥፋት ነው ቅያማ የሚባለው። አይ እንደዛ ብሎ ያስቀምጠውማ። ምክንያቱም ቅያማ የሚያስቀምጠው ምድር በመላ ጭብጡ የምትሆን ቀን ነው። የዛለታ ነው ቅያማ የሚባለው። ምድርም ትናለዛለች። ነገር ሁሉ ትጠፋለች። ከዛ በኋላ ችግር የለውም። ትጠፋለች እኮ የዛለታ ነው። ትንሣኤ የምትባለው በተመሳሳይ ትንሣኤ የሚመጣው የዛለታ ነው። የትንሣኤ ቀን ምድርን በጭብጡ ያደርጋትና እኔ ጌታ ነኝ እኔ እንደዚህ ነኝ ብሎ ቢናገረው የዛለን ነው። ምድርም ትጠፋለች። ምድር ብቻ ሳትሆን ፊቱ ብቻ ሲቀር ከዛ ምን ይሆናል? ሁሉ ነገር ይጠፋሉ ማለት ነው። ሱራ 39:67 አንድ የክፈተው ክርስቲያን። እኔ ግን በዛው አብረን እንድትሄድበት የምፈልገው ኡስታዙንም እንድትጠይቃቸው፣ ምድር ከጠፋች እነሱ ከምድር ውስጥ አይደለም የሚነሱት? በመጨረሻ ጊዜ ከየት ነው የሚነሱት ታዲያ? ትንሣኤ የሚመጣው ከየት ነው? ከሰማይ ላይ ነው የሚነሱት? ከምድር ውስጥ ነው የሚነሱት? አልገባኝም። እሱን ጠይቅልኝ እስቲ። እሱ ብዙ እንትን አለው እንመጣበታለን። ኤኒዌይስ ሎክ አላህንም ያው ኡስታዙ አላህንም የትንሣኤ ቀን እንደሆነ ምድር የምትያዘው እዩዋት። አላህንም በትንሣኤ ቀን በደንብ አስተውሉ ኡስታዝ። አላህንም በትንሣኤ ቀን ምድር በመላ ጭብጡ ስትሆን ሀዲሱ ላይ ባሳየው ዕለት የትንሣኤ ቀን መጥቶ በጣቶቹ ላይ እንትኖቹ ዞ የሚናገርበት ቀን ነው ትንሣኤ። ከዛ ሁሉ ነገር ይጠፋል ያላ ፊት ሲቀር እስቲል እዚህ ድረስ መጥቶ እስከሚጨብጣት እስከ ጣቶቹ ላይ እስከሚያደርግ አልጠፋችም ምድርም ነበረ፣ ሰማይም ዛፎቹም አልጠፉም። ከዚህ በኋላ ነው የሚጠፉት። ከዛስ ቀን ምድርም በመላ ጭብጡ ስትሆን ሰማያትም በኃይሉ የሚጠቀለሉ ሲሆኑ ከእርሱ ጋር ሌላን በማጋራታችሁ ተገቢ ክብሩን አላከበራችሁትም፣ ከሚያጋሩትም ጠራ አላቀም ይላል። ስለዚህ የዛን ቀን ነው የቂያማ ቀን ነው ማለት ነው። እና እንደዛ ስለዚህ ያላ ፊት ሲቀርስ ሁሉም ይጠፋል የሚለው የቂያማ ቀን ሁሉም የሚወገድ መሆኑን የሚያሳይ ነው። ጥያቄ አሉት?
የለኝም። በሚቀጥለው ኢንሻአላህ። እሺ ቴንኪው ሁሴን። አንዴ ኡስታዝ በጣም ይቅርታ እሺ። እኔ ያው ወጣት መስለኸኝ ነው እንደ የተናገርኩትና በጣም ይቅርታ እሺ። ማለት ይቅርታ ወጣት መስሎኝ መስሎኝ አሁንም አንተ ወይ እሺ በቃ አይለመደኝም። እሺ ኡስታዝ እናመሰግናለን። እፎይ ኡስታዝን ትንሽ ጠይቃቸው፣ አንድ ደቂቃ አንድ ጥያቄ ጠይቃቸው ቀጥታ። እሺ ፈቃደኛ ከሆኑ ፈቃደኛ ሌላ ቀን ብለዋል። ኦልሞስት ሰዓትም እኛም ሄደብን። ጥያቄ አላችሁ እናንተስ? እኔ ጥያቄ ነበረኝ ለሳቸው። አንተ ትልኛለህ? ምንድን ነው? ከአላህ ፊት በስተቀር ሁሉ ነገር ይጠፋል ከተባለ ነፍሶቻቸው ይጠፋል ማለት ነው? የነፍሳቶች ስጋ ምናምን ኦኬ፣ ነፍሳቶች ይጠፋሉ? እሱም ራሱን የቻለ ብዙ እንትን አለው። ሱራ 21:104 ላይ እንደ አዲስ ስለሚፈጥራቸው ትንሣኤ እኮ የለም በእስልምና ሪክሬሽን እንጂ ትንሣኤ የለም። እንደ አዲስ ነው የሚፈጥራቸው። ምንም የሚታወቅ ነገር የለም። ነፍስም ጠፍታ እንደ አዲስ ነው የምትፈጠረው፣ ስጋም እንደ አዲስ፣ ነፍስም እንደ አዲስ ፍጥረት ነው የሚሆኑት ማለት ነው። እነሱ ብዥታ አለው፣ ብዙ ብዥታዎች አሉት። ኔስ ሰፊ ነው ክፍሉ መሰለኝሽ። ለማንኛውም ምሽ ያንኛውም ሲራጥ ላይ ይቀመጣሉ የሚል አለ። ቅድሙ አንተ ያነሳኸው ምድርና ሰማይ ስጠፋ እንዴት ነው የሚሆኑት? ሲራጥ ላይ እሱም ሌላ እንትን አለው፣ ራሱን የቻለ ውዝግብ አለ። ኤኒዌይስ ሀዩ እና ሀኑኒ ቃል ቦስ እንዴት ነህ? ሰላም ብያለሁ ሁላችሁም። ሰላም ክርስቶስ ይብዛላችሁ። ቅድም ሱራ 2:115 ስታነሱት የተለያዩ የቁርአን አማርኛ ቨርዥኖችን እያየው ነበረ እና 1961 እና ሀጅ መሐመድ ሳኒ አሁን የምንጠቀምበት አረንጓዴ ቁርአን ላይ ፊቶቻችሁን ወዴትን ብታዞሩ ሲል ሊትራሊ እነሱ የእሳቸው ሜታፎሪክ የሚያወስዱ ናቸው። የአላህ ፊት ብቻ ነው ያስቀመጡት። እና ሀጅ መሐመድ ዘይኔን እና 2017 ላይ የእሳቸውን በሳቸው ስም ድጋሚ ዋሃብያዎች ያሳተሙት ቁርአን ደግሞ ለሰላት ፊታችሁን ብታዞሩ ነው የሚለው። የትኛው ነው ትክክል ሊሆን የሚችለው? እዛ ጋር ለሰላት የሚል ኮንሴፕት ራሱ የለውም። እንግዲህ የመጀመሪያ ቁርአን ላይ ክርስቲያን ያነበበውም ላይ ማለት ነው አማርኛ ትርጉሙ ላይ በጣም ልዩነት አለው። ያ ብዙ ክፍሎች ላይ ምዕራቡ ምስራቁም የአላህ ብቻ ነው የሚለው። አክቹዋሊ እሱ የወረደው ከኢትዮጵያው እነሷው ሙስሊም ነው ነጃሺ ነው ከሚሉት ጋር የተያዘ ነው። ብዙ እንትኖች አሉት፣ ሚስጥር አለው። ኤኒዌይስ እሱ ልተው እና ለእናንተ ብዙ እንትን ስለማይላችሁ በዛ ምክንያት የወረደ እንደዛ ነገሮች አሉት። ኤኒዌይስ ሚስጥሩ እንተው እና ምስራቁም ምዕራቡም ያላህ ፊት አለ የሚለው አዲስ የመጡ ቁርአን እንትኖች ደግሞ አላህ አለ ብለውም እንትን የሚሉ አሉ። እሱ ደግሞ ብዙ ዲቤተብል ነው። ቶፒኩ ራሱ አጨቃጫቂ ነው። ዛሬ አላነሳ ነውም እሱን ለማንሳትም ብዙም ራሱን የቻለ ቶፒክ ስለሆነ እሱ ማለት ነው ራሱን ችሎ ቶፒክ ነው። ብዙ አጨቃጫቂ ነገሮች ስላሉት ማለት ነው። ከአርሽ በላይ ከሆነ በየትኛውም አቅጣጫ የአላህ ፊት እዛ አለ ከተባለ እንደዚህ ካልኩም አላህ ፊቱ አለ እዚህ ማለት ነው። ለምን ከአርሽ በላይ ትላለህ ካለ ወይንም የአላህ ፊትና እጁ እግሩ የተለየ ነው አላልክ በስተቀር እና ብዙ ውዝግቦች አሉት በዚህ ቶፒክ ላይ። ኤኒዌይስ ግን የአላህ ፊት ሲቀር ሁሉ ጠፊ ነው የሚለው እንደንትኑ አሁኖቹ ምናምን ሼምዟቸው አላህ ሲቀር ሁሉ ጠፊ ነው ብለው የተረጎሙ አሉ። አላህ ሲቀር ሁሉ ጠፊ ነው ብለው የተረጎሙ አሉ። ግን ምንድን ነው የሚለው ክፍሉ የአላህ ፊቱ ሲቀር ሁሉ ጠፊ ነው ነው የሚለው። አሁን የመጡት ግን አንዳንዶቹ ላይ የተወሰኑ የቁርአን ክፍሎችን የአላህ ፊት ሲቀር ጠፊ ነው የሚለውን አላህ ሲቀር ጠፊ ነው ሌላው ብለው አስቀምጠውታል። አንዳንዶቹ ደግሞ የአላህ ፊት ሲቀር ሁሉም ጠፊ ነው ብለው አስቀምጠውታል። እና የተለያዩ እትሞችን ስታዋቸው የተለያየ እንትኖች ተርጓሚዎች አሏቸው። ያው አላህን ሰውነቱ ይጠፋል ከምንል በቃ አላህ ነው አይጠፋው ብንል ይሻላል ለማለት እንደሰሩት ያስታውቃል። እና እንደዛ ነው። እናንተ ሰዎች አይበቃንም?
ቦስ ቴንኪው